አርቲፊሻል የወንድ ብልት መጠቀም ራስን በራስ ማርካት የአፍ ዝሙት ግብረ ሰዶማዊ ድርጊት ነውና በወንጀል ሕግ እንዲካተት እንጠይቃለን። ነገር ግን ከዛ በኋላ ግን ለዛ ወይ ደግሞ እኛ ለተናገርናቸው ነገሮች የተሰጡት መልስ ግን ትንሽ እንድንል የሚያስገድዱ ነገሮች ሆነው አግኝቻቸዋለሁ በግሌ። እነዛን እንደ ማስተማሪያነት ዝም ብለን ወንተናል። ድጋፍም እያደረግን ነው፣ በተደጋጋሚ ተናግረናል። ግን ሌሎች አሉ ተደብቀው ያሉ ህፃናት፣ እነሱ ጋርም አቋምተን እንሂድ። ጀርባዋ የምትገረፈዋ ሐመሯ ላይ ለምን ጥናት አይደረግም? ዳሰነች ጡቷን አንጠልጥላ ማስታወቂያ የሚሰራባት ላይ ለምን አይሰራም? ወንድ ህፃናትን እያጠቁ ሲነቃባቸው ሰፈር እየቀየሩ ሌላ ሰፈር እየሄዱ አሁንም እያሰሱ ወንድ ህፃናትን እያጠቁ ኦኬ፣ በሽታ ነው፣ ግብረ ሰዶማዊ አይደለም። አዎ አሰቃቂ ነው፣ አስነዋሪ ነው። ህፃናትን ይሄ ማህበር ከየትኛውም ፖለቲካ፣ ከየትኛውም ሃይማኖት፣ ከየትኛውም ቡድን አስተሳሰብ ጋር ህብረት የለውም። የሚያስተኛም አይደለም። እኔ እንቅልፍ አልተኛም። ስፔሻሊ አንድ ሳምንት እነሱን ካዩ በኋላ እንቅልፍም አልወሰደኝም። ምክንያቱም በጣም ከመቶ አንዱ ሁለቱ ልጆቻቸውን ከደፈሩ ያንኑ ሁል ጊዜ እየተነገረ ትዳር እንዲጠላ የሚደረገው ከውጪ ፈንድ እየተደረገ ነው። በነገራችን ላይ ይሄንን ዛሬ አይደለም የተናገርኩት። እከሊት በጣም የምወዳት የማከብራት እህቴ ነች፣ ነገር ግን በግብረ ሰዶማዊ ላይ መስራት አትፈልግም የሚል ቃል ተናገረ። ከአንድ ሺህ የበለጠ እርምጃችን ተራምደን እንፍጠናቸው። ምክንያቱም ጎን ለጎን የከፋ ስራ እየሰሩ እየመጡ ስለሆነ ማለት ነው። አዲስ አበባ ከተማ ውስጥ እንዴት ነው ከምሽቱ 2 ሰዓት ላይ ሰው ታይት ሱሪ ለብሶ ወንድ ልጅ ካስተማሪ ተጠብቆ ማስፈጠር? ስለዚህ ሐሳባችንን ተከባብረን ፍሬንድሺፑ ሳይላላ ጓደኝነቱ ያላላውም የሚችል ነገር ስለሌለ በስራ ህይወት ውስጥ አብረን ያለነው ህይወት ይቀጥላል ምናምን። ግን እኔ ይሄኛው ስሜት ነክቶኛል ማለት ግን አይ እንደ ክህደት ወይ ደግሞ እንደተለየ ነገር መታየት የለበትም፣ ፍጹም ስህተት ስለሆነ ማለት ነው። እንኳን ደህና መጣችሁ። ከሁሉ በማስቀደም ይህን ቀን ቀድሶ የሰጠንን የኢትዮጵያን አምላክ እግዚአብሔርን ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበር የተሰጠ ጋዜጣዊ መግለጫ። ሰው በሰው ላይ የሚያደርሰው ጥቃት፣ መደፈርና ግብረ ሰዶም ይቁም። ኢትዮጵያ በስልጣኔ ቀደምት የአብሮነት ተምሳሌት ብቸኛ በአፍሪካ የራሷ ፊደል ያላትና ብቸኛ በአፍሪካ ቅኝ ግዛት ያልተያዘች ሀገር ናት። በርካታ ሀገራት በጨለማ ውስጥ በነበሩበት ጊዜ ኢትዮጵያ የናግራንን እሪታ ያስታገሰች፣ ለኮሪያ የደረሰች የምትፈራና የምትከበር ሀገር ነበረች። የኪነ ህንፃ ጥበቧ፣ ባህሏ፣ እሴትና ወጓ ተሻጋሪ ናቸው። 98 በመቶ ህዝቦቿ ሃይማኖተኞች ናቸው። አየር ንብረቷ ተስማሚ፣ መልክዓ ምድሯ ማራኪ፣ ህብረ ቀለም መልኳ፣ ደም ግባት ውበቷ የተለየ፣ አፍላጋት የሚፈስባት፣ ቅኔ የሚቀዳባት፣ ጥበብ የሚመነጭባት፣ በጎነት የሚበዛባት ድንቅ ሀገር ናት። አባቶቻችን ይህችን ድንቅና ውብ ሀገር ያስረከቡን የውጭ ወራሪን በመመከት በነፍሳቸው ተወራርደው አንገታቸውን ለሰይፍ ደረታቸውን ለጦር እግራቸውን ለጠጠር ሰጥተው በደም ፍሳሽ በአጥንት ክስካሽ በዋጋ የነጻነት አየር እንድንተነፍስ የጥቁር አፍሪካ ተምሳሌት እንድንሆን በሞታቸው ሕይወትን አስረክበውናል። ዛሬ ትውልዱን በመሳሪያ ያልቻሉትን በስልጣኔ፣ በእርዳታ፣ በፖለቲካ ሰበብ በዘመናዊ ቅኝ ግዛት በድምፅ አልባ ግብረ ሰዶም ገዳይነት ማንነቱን እንዲዘነጋ ኢትዮጵያዊነቱን እንዲጠላ በአካል ቢያቀታቸው በልቡ እንዲሰደድ ተስፋ ቢስ እንዲሆን በሱስ የተገዛ መጠጥ ጨላጭ፣ ሲጋራ መጣጭ፣ ጫት አላማጭ እንዲሆን ባህል ብረዛ እየተካሄደበት ነው። የትዳር ክቡርነት ተዘንግቶ ቤተሰባዊ ቀረቤታ ተረስቶ ሴቶች እህቶቻችን
ወንድና ሴት ሕፃናት ልጆቻችን በተለያዩ ሰዎች እየተጠቁ እየተደፈሩና ግብረ ሰዶም እየተፈጸመባቸው ይገኛል። ድርጊቱ ስር የሰደደ አገር ያወቀው ፀሐይ የሞቀው ቢሆንም በቅርቡ በመንግስት አካላት በተጠቀሰው የ101 የወንድና የሴት ሕፃናት መደፈርና ግብረ ሰዶማዊ ድርጊት አይነተኛ ማሳያ ነው። በቱሪስት ሰበብ የቶቶቱስ የግብረ ሰዶማዊ ጉብኝት የጉዞ እቅድ ይህ እኩይ ተግባር አይን አውጣነትን የሚያሳይ ነው። ዩኔስኮ በትምህርት ፖሊሲ ላይ ኮምፕሬሲቭ ሴክሹዋል ኤዱኬሽን CSE በበጀት የታገዘ ከፍተኛ እንቅስቃሴ ምን ያህል የውጭ ሀያላን እጃቸውን በግልጽ እንዳስገቡ በተግባር አሳይቷል። ከዕለት ዕለት በወንድና ሴት ሕፃናት ላይ እየደረሰ ያለው ጥቃት፣ መደፈርና ግብረ ሰዶማዊ ድርጊት ከመባባሱም በላይ ጭካኔያዊ ድርጊት ለመሆኑ በአያት አካባቢ የ9ና የ11 ዓመት ወንድ ሕፃናት ላይ የደረሰው የግፍ የግብረ ሰዶም ድርጊት እንዲሁም በአንድ ክልል ከተማ ላይ አንድ ስፖርት አሰልጣኝ ከ11 በላይ ወንድ ሕፃናት ላይ ተመሳሳይ ጾታዊ ተግባር አስከፊነቱን ያሳያል። ይህ ሕፃናት ላይ እየደረሰ ያለው ጥቃት፣ መደፈርና ግብረ ሰዶማዊ ድርጊት ወቅታዊ ሳይሆን ዓመታት ያስቆጠረ ፍትሕ አጥተው ድምፃቸው ታፍኖ ጎጂ ልማድ አስሯቸው በኢኮኖሚ ማጣት ታፍነው የወንጀል ድርጊት ይፈጸምብኛል በማለት ሰግተው ምን ብዬ እናገራለሁ በሚል ይሉኝታ ተሸብበው እንጂ በብዙ ሺህ ሕፃናት የጥቃት ሰለባዎች ናቸው። በተለይ የወንድ ሕፃን ልጅ ግብረ ሰዶም የሚፈጸምባቸው ፍጹም ትኩረት ያልተሰጠው የሕፃናት ጥቃት ተብሎ የሚሸፈን መሆኑን አግኝተናል። ከዚህ በፊት የወንድ ሕፃናት ልጆች ጥቃት 22% መድረሱን፣ አንድ ወንድ 34 ሕፃናት ወንዶችን ግብረ ሰዶም መፈጸሙን ስለ ኢትዮጵያ ዝም አንልም በሚል ቢሲዲ እና በተለያዩ ሚዲያዎች በመጀመሪያ በ2003 ዓ.ም በመቀጠል በ2005 ዓ.ም በማህበራችን ፕሬዝዳንት እንዲታወቅ ተደርጓል። መንግስትና የሚመለከታቸው አካላት ትኩረት ስላልሰጡበት ድርጊቱ ከዕለት ዕለት እየባሰ በራችንን እያንኳኳ ይገኛል። ማህበራችን ጾታዊ ጥቃትንም መደፈርም ሆነ ግብረ ሰዶማዊነትን አጥብቆ የሚቃወም በመሆኑ የሚከተሉትን የአቋም መግለጫ አውጥቷል። 1. ማንኛውንም ጾታዊ ጥቃትን እንቃወማለን። 2. በወንድና ሴት ሕፃናት ላይ እየደረሰ ያለውን ጥቃት፣ ግብረ ሰዶም ድርጊትና መደፈርን እንቃወማለን። ስለ ድርጊቱም ዝም አንልም። 3. በወንድ ሕፃናት ላይ እየደረሰ ያለው መደፈር ግብረ ሰዶም ሆኖ ሳለ ለህብረተሰብ በይፋ አልተገለጸምና ይህ እኩይ ተግባር በግልጽ እንዲገለጥ እንጠይቃለን። 4. የግንዛቤ ማስጨበጫ መርሃ ግብር በተለያዩ ብዙሃን መገናኛ ስለ ጥቃት፣ መደፈርና ግብረ ሰዶም ጥናት ባጠኑ ባለሙያዎች እንዲቀርብ እንዲደረግ እንጠይቃለን። 5. እስከ ጳጉሜ 3 2011 ዓ.ም ባለን መረጃና ጥናት መሰረት በኢትዮጵያ ውስጥ ያሉ ግብረ ሰዶማውያን ብዛት 100,000 ገብቷል። ለዚህ ወንጀል መንግስት ትኩረት አለመስጠቱን አጥብቀን እንቃወማለን። 6. ስለ መደፈር የወንጀልን አንቀጽ 620 እስከ 628 ያለው እንዲሻሻል እንጠይቃለን። 7. ስለ ግብረ ሰዶም የተጠቀሰ የወንጀልን አንቀጽ 629 እስከ 632 ያለውን ትኩረት ተሰጥቶበት በውጭ ሀገራት ለምሳሌ ዩጋንዳ ሞት፣ ኢራን ስቅላት ሲሉ የኛ ሀገር ቀላል እስራት ይላል። ከሀገራችን ታሪክ ባህልና ማንነት አኳያ ቅጣት ስለሆነ ዕድሜያቸው ከ18 ዓመት ጀምሮ ግብረ ሰዶም ለሚፈጽሙ ወንድም ይሁን ሴት ላይ 25 ዓመት እንዲሁም ዕድሜያቸው ከ18 ዓመት በታች በሆኑ ላይ ለሚፈጽሙት ግብረ ሰዶማዊ ተግባር ዕድሜ ልክ ጽኑ እስራት እንዲሆንና ግብረ ሰዶም ይቅርታ ከማያሰጣቸው ሕጎች እንዲደመር እንጠይቃለን። 8. የጾታ ቅየራ ትራንስጀንደር ከወንድም ከሴትም ጋር የሚደረግ ያልተፈቀደ ግንኙነት፣ ባይሴክሹዋል፣ አርቲፊሻል የወንድ ብልት መጠቀም፣
ራስን በራስ ማርካት የአፍ ዝሙት ግብረ ሰዶማዊ ድርጊት ነውና በወንጀል ሕግ እንዲካተት እንጠይቃለን። 9 ጥቃት፣ መደፈርና ግብረ ሰዶም የሚፈጽሙ አካላት ለፍርድ እንዲቀርቡ ውሳኔም እንዲያገኙና በኋላ ለብዙሃን መገናኛ ለማስተማሪያነት ለሕዝብ እንዲታዩ እንዲቀርቡ እንጠይቃለን። 10 አንዳንድ መንግስታትና ግብረሰናይ ድርጅቶች ለምሳሌ ዩኔስኮ በትምህርት ሚኒስቴር አሰራር ጣልቃ በመግባት በታሪክ፣ በባህል፣ በሃይማኖት፣ በሕግ ተቀባይነት የሌለውን ኮምፕሬሲቭ ሴክሹዋል ኤዱኬሽን ያቀረበውን የትውልድን የሞት ድግስ አጥብቀን እንቃወማለን። 11 በትምህርት ቤት ኢትዮጵያዊ ስነ ዜጋ ደግመዋለሁ፣ ኢትዮጵያዊ ስነ ዜጋ፣ ስነ ጾታና ግብረ ገብ ትምህርት እንዲሰጥ እንጠይቃለን። 12 ግብረ ሰዶም በታሪክ ተቀባይነት የሌለው በባህል አጸያፊ የጤና ጠንቅ በሃይማኖት የተወገዘ ትውልድ እንዳይቀጥል የሚያደርግ ዘመናዊ ቅኝ ግዛት ከፈጣሪ መዓት የሚያመጣ በመሆኑ ሁላችንም ትውልድን ለመታደግ ማህበራችን በሚሰራው ስራ መንግስት፣ የሃይማኖት ተቋማት፣ ሚኒስቴር መስሪያ ቤቶች፣ ሙያተኞች፣ በአጠቃላይ በሀገር ውስጥ የሚሆን በውጭ ሀገር ያላችሁ ኢትዮጵያውያን፣ ኢትዮጵያን የምትወዱ ኢትዮጵያውያን በሙሉ ስለ ኢትዮጵያ ዝም አንልም በማለት ለአንዲት ሀገራችን፣ ለነገ ተስፋችን፣ ለማንነት ኩራታችን ኢትዮጵያዊ ግዴታችንን፣ ታሪካዊ ኃላፊነታችንን እንድንወጣ በፈጣሪ ስም ጥሪያችንን እናቀርባለን። ሰው ለሰው የሚጠቅም እንጂ የሚጎዳ አይሁን። ስለ ኢትዮጵያ ዝም አንልም። ትውልድን ከግብረ ሰዶም እንታደግ ማህበር ሐምሌ 15 2012 ዓ.ም አዲስ አበባ። አመሰግናለሁ። መጀመሪያ ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበር እንግዲህ የፊታችን መስከረም ሲመጣ 12 ዓመት ይሆነዋል። ጥናት ተደርጎ በጥናት መልኩ በዓለም ላይ ለመጀመሪያ ጊዜ የተመሰረተ ማህበር ነው። ILJ ኢንተርናሽናል ሌዝቢያን ኤንድ ጌይ አሶሲዬሽን ከተመሰረተ 40 ዓመት ሲሆነው 1000 ቅርንጫፍ አለው። እነዚህ ሰዎችን ግብረ ሰዶማያንን የሚያበረታቱ ነው። አሁንም በሀገራችን ላይ ሰሞኑን ራሱ ዘይት እየተሰጠ ቤት ኪራይ እየተከፈለ ሳኒታይዘር ሳይቀር እየተሰጠ ግብረ ሰዶማያን እየተመዘገቡ እንዲበረታቱ እርዳታዎች እየተሰጡ ነው አዲስ አበባ ላይ። ትውልዱን ግን ከግብረ ሰዶም ሕይወት የሚያወጣ ስላልነበረ በእግዚአብሔር ፈቃድ በተደረገው ከፍተኛ እንቅስቃሴ ከግለሰብ እንቅስቃሴ ወደ ማህበረ ወይንዬ፣ ማህበረ ወይንዬ ደግሞ ሃይማኖታዊ ተቋም ስለሆነ ከዘር ከፖለቲካ ከሃይማኖት ነፃ የሆነ ሀገራዊ ተቋም ያስፈልጋል በሚል ጳጉሜ 3 ተመሰረተ። ዓላማውም የግንዛቤ ማስጨበጫ በማድረግ ህዝቡ ወደዛ ህይወት ውስጥ እንዳይገባ፣ እዛ ህይወት ውስጥ ያሉት እንዲወጡ፣ በስነ ልቦናና በስነ አእምሮ የተጎዱ ሰዎች በባለሙያዎች እንዲታዩ እንዲደረግ፣ ከግብረ ሰዶም ህይወት ውስጥ የሚወጡት ሙያዊ ስልጠና ተሰጥቷቸው ራሳቸውን እንዲችሉ ማድረግ፣ እንደዚሁም ደግሞ የራሳቸው መቋቋሚያ ቦታዎችን ሪሃቢሊቴሽን ሴንተር እንዲቋቋም ማድረግ፣ በትምህርት ቤት ደረጃ ስነ ዜጋ፣ ስነ ጾታና ስነ ምግባር ያዘለ ትምህርት እንዲሰጥ ማድረግ፣ ህጉ ከፍተኛ ክፍተት ስላለው ህጉ እንዲሻሻል ማድረግ የሚሉትን 10 ዓላማዎችን ይዞ የተመሰረተ ማህበር ነው። በሁለተኛ ደረጃ ልናቅ የሚገባው ጥቃት ስንል ጥቃት አለ፣ መደፈር አለ፣ ግብረ ሰዶም አለ። አንዱ አንዱን እየሸፈነው ችግሮቹ እንዲብሱ ተደርጓል። ጥቃት ስንል የቃል ጥቃት አለ፣ ንክኪ ጥቃት አለ፣ ድርጊት ጥቃት አለ፣ የሞራል ጥቃት አለ፣ የጉልበት ብዝበዛ ጥቃት አለ፣ ሞራላዊ ጥቃት አለ። መደፈር ማለት ደግሞ ተቃራኒ ጾታ ማለት ነው። ወንድ ሴትን መድፈር፣ ሴት ወንድን መድፈር። ብዙ ጊዜ ወንድ ሴትን የሚደፍር ብቻ ተደርጎ ነው የሚታሰበው። በወንጀለኛ ሕግ አንቀጽ 620 ጀምሮ ስናይ አንዲት ሴት ከ13 ዓመት በታች የሆነውን ከደፈረች 7 ዓመት ትቀጣለች። ከ13 እስከ 18 ዓመት ያለውን ከደፈረች 5 ዓመት፣ ከ18 ዓመት በላይ ከሆነች 3 ዓመት እያለ ሕጉ ራሱ በዕድሜ ገድቦ ያስቀምጣል። ግብረ ሰዶም ማለት ደግሞ ተመሳሳይ ጾታ ግንኙነት ማለት ነው። እዚህ ጋር አንድ ሰው ሕፃን ልጅን ከደፈረ ግብረ ሰዶም ፈጸመ እንጂ ደፈረ ተብሎ የሚታለፍ ወይንም አጠቃ ተብሎ አይደለም።
ሁለተኛ ትራንስጀንደር በሀገራችን በግብረ ሰዶም ተብሎ ተመዝግቧል ወይ? ቀደም የዘረዘርኳቸውን ነገሮች በሙሉ እዛ ላይ በህጉ በአግባቡ የተቀመጠ ስላልሆነ ህጉ መሻሻል አለበት የሚል አንዱ አቋማችን ያ ነው። ሌላው ሌሎቹ ይመልሱታል። ከመንግስት ጋር ምን እየሰራን ነው፣ የተጎዱ ሰዎችን እንዴት እያደረግን ነው የሚለውን ጓደኞቼ ይመልሱታል። አንድ ግን እንዲታወቅ እንደው በቀላሉ እህቴ ስላነሳሽውና ሰውም ግራ ስለተጋባ ይሄ ዝም አልልምና ዝም አንልም የሚለውን በቀላሉ ዝም አልልም አሁን በኮሮና ሰዓት የመጣ የግለሰብ ሙቭመንት ነው። አሁን 101 ህጻናት ሲደፈሩ የተነሳ ስም ነው። ከዛ በፊት አልነበረም። በየትኛውም ላይ በመጽሔትም በጋዜጣም በምንም ስለ ኢትዮጵያ ዝም አንልም ግን እንቅስቃሴው ከተጀመረ በኋላ የዛሬ 7 ዓመት ሰኔ 23 2005 ዓመተ ምህረት 28 ጋዜጠኞች የሀገር ውስጥም የውጭም ባሉበት ቪሲዲው ተመርቋል። ስለ ኢትዮጵያ ዝም አንልም የሚለው የዛሬ 7 ዓመት የወጣ ቪሲዲ ነው። ድጋሚ ምትም ነው። ዩቲዩብ ላይ ማግኘትም ይቻላል። ማህበሩም ተቋም ነው። ሰርቲፋይድ ነው የሆነው። ብቸኛ ፍቃድ ያገኘ ማህበር ነው። ቢሮ ከፍቶ ጠቅላላ ጉባኤ አለው። ስራ አስፈጻሚ ኮሚቴ አለው። ስራ አመራር ጉባኤ አለው። ባንክ ከፍቶ የሚንቀሳቀስ ማህበር ነው። በርካታ ምሁራን፣ ፕሮፌሰሮች፣ የህግ ባለሙያዎች፣ ዳኞች ያሉበት፣ ጋዜጠኞች ያሉበት እንደዚሁም ደግሞ በከፍተኛ ደረጃ እያገዙን የኪነ ጥበብ ባለሙያዎች ያሉበት ተቋማዊ ስብስብ ነው። እንቅስቃሴውም እስከ መጨረሻው ስለ ኢትዮጵያ ዝም አንልም ስንል ግብረ ሰዶም ላይ ብቻ አይደለም፣ ጥቃትንም መደፈርንም ስለ አባይም ስለ ጣናም ስለ ሰላምም ዝም አንልም። ከመንግስት ባለስልጣናት በሰላም ጉዳይ እንድንሰራ ጥያቄ ቀርቦ ተስማምተናል። በማንኛውም ኢትዮጵያዊ ጉዳይ ላይ ኢትዮጵያዊ ስንል እኮ ትልቅነት ነው፣ ህብር ነው፣ አንድነት ነው። ስለዚህ ስለ ኢትዮጵያ ጉዳይ በማንኛውም ነገር ዝም አንልም የሚል የዛ የማህበሩ ፕሬዝዳንት ነኝ። ስራ አስፈጻሚ ኮሚቴ ኖሮ የአንድ ሰው ሳይሆን የህዝቡ በሙሉ እንቅስቃሴ ነው። በበለጠ ደግሞ አርቲስት ይገረምና እንዲሁም ሰለሞን በዚህ ላይ እየሰራን ስላለ ነው። ስለ ሀያትም የት መስሪያ ቤት ገብተን እየተንቀሳቀስን እንዳለ መልስ ይሰጡልናል። እሺ፣ በጣም አመሰግናለሁ። በመጀመሪያ እውነት ይህንን ጥሪ ያክብራችሁ በእንዲህ አይነት መልኩ እዚህ ከኛ ጋር ተገኝታችሁ ይህንን መልእክት ለማህበረሰቡ ለህዝቡ ለማስተላለፍ ስለተገኛችሁ እንደ ራስ እንደ ሀገር ኃላፊነት እንደሚሰማው ሰው በቅድሚያ ሳላመሰግን አላልፍም። በጣም አመሰግናለሁ። የጋራ ጉዳያችን ስለሆነ ማለት ነው። ደሬ ስለጀመረው በዛው በጀመረበት መንገድ ላውራና ቀጣይ ነገሮችን ወንድሞቼ ያግዙኛል። በጣም ያሳዝናል ማለት ያሳዝናል። ይህንን ርዕስ ደጋግመን ባናወራው መልካም ነበር ማለት ሀገራችን ላይ ስንት አጀንዳዎች ባሉበት ስንት ልናወራቸው የሚገቡ ነገሮች ባሉበት ሁኔታ ላይ ይሄ እንደዚህ ነው ያ እንደዛ ነው ማለት ስራው ቀረና አሁን ቀስ እያለ ወደ ንትርክ እየመጣ ነው። ያ ማለት ደግሞ ሀሳቡን ከማራመድ ይልቅ ሀሳቡን እየሸፋፈን ነው ወደማይፈለግ ነገር ውስጥ እየገባን ያለንበት ሁኔታ ነው። ደስ አይልምም። እውነት ለመናገር ከኛም የማይጠበቁ ነገሮች ናቸውና እነዚህ ነገሮች ላይ ቆም ብንል ደስ ይለናል። እንደው ከተነገሩት ወይ ከተባሉት ነገሮች መካከል የግድ ማለት በነገራችን ላይ ደግመን አናነሳም ብለን እኛ ለራሳችን ተነጋግረናል። ይህንን ርዕስ ማንሳት አንፈልግም። ስራ እየሰራን ያለነው በስራ መካከል የሚገቡ ጣልቃ የሚመጡ ነገሮችን ላለማስተናገድ ወስነናል። የተሳሳቱ መንገዶች እስካልመጡ ድረስ ወይም የተሳሳቱ አረዳዶች እስካልመጡብን ድረስ ማውራት መስራት የምንፈልገው ስለሆነው ነገር ብቻ ነው ብለን ከጓደኞቼ ጋር ወስነናል። ነገር ግን አንዳንዴ ማጥራት የሚያስፈልጉ ነገሮች ሲኖሩ ግን የግድ እናወራበታለን። ከመጀመሪያው እንደው ስጀምር ያው መቼም መምህር ደረጀንም ይሁን እኛንም ልዩነታችንን ከገለጽን በኋላ ያው እንደምታውቁት ኢትዮ ኢንፎ በሚባል ሚዲያ ላይ ጥያቄ ይጠየቃል። ሰዎች
መንግስት መስሪያ ቤትም ስንሄድ ይሁን ሚዲያ ላይም ስንቀርብ ይሁን ከመምህር ደረጀ ጎን ከመሆናችን አንጻር ጥያቄዎች ይጠየቃሉ። ስለዚህ ያንን ጥያቄ መመለስ ስላለብን ልዩነቱን በተመለከተ አስረድተን ነበረ፣ በተወሰነ መልኩ ማለት ነው። በዚህ መልኩ ልዩነት አለ፣ ስራችንን ከዚህ አግባብ እየሰራን ነው በሚል ኢንተርቪዎች ሰጥተን ነበረ። እንደውም በነገራችን ላይ ዞር ሄዳችሁ ማየት ትችላላችሁ ወይም መመልከት ትችላላችሁ። እኔ በተለይ በግል ታዲያስ አዲስ ላይም ኢትዮፒካ ሊንክ ላይም ኤፍኤም አዲስ 97 ላይም ገብቼ ይሄንን ነገር አውርቻለሁ። ያወራሁበት መንገድ ምንድን ነው? ማንም ሰው እዚህ ሀሳብ ላይ መስራት ይችላል። በሴቶች ጥቃት ላይ በርካታ ዘመናት በርካታ ተቋማት የሚሆን ግለሰቦች ሲሰሩ ኖረዋል። ምክንያቱም መጠነ ሰፊ ከመሆኑ አንጻር በርካታ ሰዎች ሊሰሩት ይገባል። ስለዚህ ችግር የለውም ይሄ ማለት ሁሉም ይሩጥ፣ ዋናው ግቡ ላይ መድረስ ነው የሚለውን አጽንኦት ሰጥቼ፣ ምክንያቱም ውዥንብርም እንዲፈጠር በዚህ ሀሳብ ላይ እንድናወራበት ስለማንፈልግ ማለት ነው። ይህንን እያልን ነው ስንነጋገር የነበረው ማለት ነው። ነገር ግን ከዛ በኋላ ግን ለዛ ወይ ደግሞ እኛ ለተናገርናቸው ነገሮች የተሰጡት መልስ ግን ትንሽ እንድንል የሚያስገድዱ ነገሮች ሆነው አግኝቻቸዋለሁ በግሌ። ለምሳሌ አቋማችንን በተመለከተ በጋራ ጀመርን ይህንን ነገር ታስታውሳላችሁ። አንድ ቪዲዮ በጋራ ከለቀቅን በኋላ ጥያቄዎች ጠየቅን። ጥያቄዎች ላይ ሀሳቦች ልዩነት ተፈጠሩ። ስለዚህ ዞር ብለን አንድ ማህበር አገኘን፣ ወደዛ ማህበር ተጠጋን። ስለዚህ ሰው መቼም ትልልቅ ሰዎች ነን፣ ቤተሰብ ያለንን፣ ኃላፊነት ያለብን ሰዎች ነን ምናምን ነገር። ስለዚህ ይሄ እንደ መክዳት ሀሳብን ካለመቀበል ወይ ደግሞ የተለየ ነገር አድርጎ መተርጎም በጣም ስተት ነው። ምክንያቱም አንድ ሰው እኔ አቋም አለኝ ካለ እኔም የማራምደው ወይ ደግሞ የምናገርለት ወይ ደግሞ የሚሰማኝ ላወራለት የሚገባኝ ሀሳብ አለ ማለት ነው። ስለዚህ ሀሳባችንን ተከባብረን ፍሬንድሺፑ ሳይላላ ጓደኝነቱ ሊያላላውም የሚችል ነገር ስለሌለ በስራ ህይወት ውስጥ አብረን ያለነው ህይወት ይቀጥላል ምናምን። ግን እኔ ይሄኛው ስሜት ነክቶኛል ማለት ግን አይ እንደ ክህደት ወይ ደግሞ እንደተለየ ነገር መታየት የለበትም፣ ፍጹም ስህተት ስለሆነ ማለት ነው ብየዋለሁ። ሀገራችን ላይ ኤችአይቪ በተስፋፋበት ጊዜ በኤችአይቪ ላይ በርካታ ማህበራት አሉ። አይ እንትን የሚባለው ማህበር ነው የጀመረው ወይ ምናምን የሚባለው ነገር ብዙም አያዋጣንም። የሚያዋጣ ለውጥ ነው፣ ተባብረን የምናመጣው ለውጥ ነው። ይሄ አንደኛው ነው። ሁለተኛው ደግሞ በደንብ ሊሰመርበት የሚገባው ነገር ከኛ ጋር ካልሰራችሁ ታሪክ ይገለበጣል ብለንም አናውቅም፣ አላልንም። የትኛው ቦታ ላይ አላልንም። እባካችሁ ግን አብረን ብንሰራ መልካም ነው ግን ይባላል ማለት ጨዋነት ነው። አብረን ብንሰራ መልካም ነው ግን ልክ ሲተረጎም ከኛ ጋር ካልሰራችሁ ትክክል አይሆንም የሚል መንፈስ ባለበት መልኩ መረዳት መምጣቱ በጣም የእውነት ለመናገር ስህተት ነው። አልተባለም። እንደዚህ አይነት መንፈሶች አልተባሉም። ስለዚህ አንዳንዴ እንደዚህ በጓደኛ ስም ሲጠራ አንዳንዴ መምህር ደረጀንም ጭምር ማለት ነው። ለምሳሌ መምህር ደረጀ ድንገት ሲናገር ኃይለ ቃል በሚመስል መልኩ ተናግሮት ይሆናል እንጂ በሚገርም ሁኔታ በትክክል ሐሳቡን ገለጸ። ለምሳሌ እከሊት በጣም የምወዳት የማከብራት እህቴ ነች፣ ነገር ግን በግብረ ሰዶማዊ ላይ መስራት አትፈልግም የሚል ቃል ተናገረ። ከዛ በኋላ ኮሜንቶች ሰዎች በመሰላቸው መልኩ ኮሜንት ያደርጋሉ። ስለዚህ መልስ ስንሰጥ ሰውየው ካለው ላይ ተነስተን እንጂ ከኮሜንቱ ላይ ተነስተን ሰውየው አለ ብለን ማለት በጣም ስህተት ነው። አልተባለም። ምክንያቱም ለምሳሌ እነሱ አንድ ሰዓት ከምናምን ባደረጉት ኢንተርቪው ውስጥ በየትኛውም መልኩ አማርኛውን ይግለጹት እንጂ መጨረሻ ላይ የተጠቀሙት ነገር ምንድነው? ግብረ ሰዶማውያን ላይ አንሰራም። አሁንም ቢሆን ሴትና ወንድ ሕፃናት ላይ ነው የምንሰራው 4 ነጥብ። ስለዚህ ከዚህ ሌላ የተለየ ቃል ያለ ማን አለ? እኛ ማለት የትኛውን ቪዲዮ ገብቶ ቢፈተሽ እነከሌ ግብረ ሰዶማውያንን ይደግፋሉ ወይ ደግሞ ግብረ ሰዶማውያን መቃወም አይፈልጉም የሚል ሐሳብ አላነሳንም። እነሱ ያሉንን ይዘን ግብረ ሰዶማውያን ላይ ለጊዜው አንሰራም፣ እኛ የምንሰራበት አጀንዳ ይሄ ነው ሲሉ ኦኬ በቃ ስለዚህ በዛ ጋር ሂዱበት፣ እኛ በዚህ ጋር እንሄድበታለን የሚል ሐሳብ አቀርበናል እንጂ የተቃወምነው ሐሳብ የለም። ልክ ወቀሳ ተወቀሰ ማለት መምህር ደረጀ እንዲህ ሊያደርግ ይገባል ምናምን ሲባል የሚመስለው ግብረ ሰዶማውያን ላይ መስራት እየፈለጉኝ ነገር ግን እንዳልሰራው አይነት ተደርጎ ተወሰደ። ይሄ ሮንግ ነው በቃ። ምክንያቱም በወሬው መካከል አሁንም የተባለው ነገር ግብረ ሰዶማውያን ላይ አልሰራም ነው። ስፋይን ምንም ችግር የለውም በቃ መልካም ነው በቃ
ማለት የነካው ሰው ወይ ደግሞ በዚህ ጉዳይ ላይ መስራት አለብኝ የሚል ሰው በዚህ መልኩ ይሄዳል እና ማስተባበያ ስንሰጥበት ስናወራበት የነበረ ነው እና ድንገት በእርግጠኝነት የመጡ ኮሜንቶች ሁላችንም ጋር የፈጠሩት ነገር ሊኖር ይችላል። ኮሜንቶቹ ላይ ማለት 600 ኮሜንት ወይ 700 ወይ 1000 ኮሜንቶች ላይ አይ እንደዚህ ነው ብሎ በራሱ ፐርሰንት ግምት ያስቀመጠውን ነገር ወደ ሰዎች ላይ አምጥቶ መለጠፍ ስተት ነው። ከመወነጃጀል ከመወቃቀስ ቅድም ብየዋለሁ። ቢቻል አሁንም እላለሁ ደግሜ ቢቻል አንድ ላይ መስራት ቢቻል መልካም። አሁንም ጥያቄ ደስ ይለኛል አቀርባለሁ። አንድ ላይ መስራት አይ በዚህኛው መልኩ እንሄዳለን ፋይን፣ በጣም መልካም ሀሳብ። ስለዚህ ምንም የምንገፋፋበት የምንታገልበት ነገር የለም ማለት በጣም ትልልቅ ሰዎች ነው። ስለዚህ አለፍ ብለን የምናወራው ነገር ባይኖር መልካም ነው። አንዳንዴ ወፌ ቆመች ብለን ያሳደግነው ሰውዬ ሲያድግ እኔ ነኝ ያሳደግኩ አይነት ሰጣ ገባ አስፈላጊ አይደለም ብዬ አስባለሁኝ። መፍትሄው አብሮ መስራት ስለሆነ ማለት ነው። አሁንም ደግሜ እላለሁ በተሳሳተ መንገድ እስካልሄድን ድረስ ይህንን አጀንዳ ማውራት እባካችሁ፣ ብዛት ያላችሁ ጋዜጠኞች እዚህ ያላችሁ፣ ብዛት ያላችሁ እዚህ ያላችሁ ይህንን ሀሳብ በቃ አናስተጋባው የእውነት አለበለዚያ ስራውን ሊሸፍንብን። ይህን ጥያቄ በቃ ይቁ ማለት ከእኛም ወገን ስተት ካለ ይኸው ጠይቁ፣ ስተት ካለ ከጓደኞቻችንም ወገን ስተት ካለ ስተቱ መጠየቅ ይቻላል። ኮሜንት አድራጊዎችም ስራው ላይ እናውራ፣ ምክር እንመካከር፣ መፍትሄው ላይ እንነጋገር እንጂ ይሄኛው እንዲያለች እንዲተባለ እውነት አንደኛ አይመጥነንም፣ ለእኛም የማይመጥን አጀንዳ ስለሆነ በዛው አጋጣሚ ግብረ ሰዶማውያን ላይ አለመስራት መብት እንዳለ ሆኖ ያንን ደግሞ ለማለፍ የሚሰጡ ምክንያቶችንም አልቀበልም። እኔ በግሌ አልቀበልም። ለምሳሌ ህፃናትን የሚያጠቁ ወንድ ህፃናትን የሚያጠቁ ሰዎች ሲክነስ ነው፣ በሽታ ነው፣ እውነት ነው። ፔዶፊሊያ ይባላል ወይ ደግሞ ፔዶፋይል ይባላል። አዎ ይሄ የሆነ መጠሪያ ስሙ ነው። ነገር ግን ግብረ ሰዶም አይደሉም፣ በሽታ ብቻ ነው ብሎ ማለት ግን እኔ አልቀበለውም። በነገራችን ላይ ቆም ብዬ ነው ያሰብኩት። ደሬንም ብቻ አይደለም ዶክተር ስዩም አንቶኒዮስ ጋር ስልክ ደውዬለት ጠየቁኝ። የራሴ መረዳት አለኝ እኮ ግን እርግጠኛ ስላልሆንኩኝ ደውዬ ጠየቁኝ። ወደድንም እሺ ምን እንበለው? ለምሳሌ እኔ በአካባቢ በማቀው ቅድም ደሬ ብሎታል፣ ደጋግመን ሚዲያ ላይ አውርተነዋል። የማቀው ሰው 34 ወንድ ህፃናትን ብቻ እየተከታተለ የሚደፍረውን ሰውዬ በሽታ ነው ብቻ ልበለው? አውቃለሁ ሰውየውን ተጠቅቶ ነው ከዛ በኋላ እሱ ወደዚህ ህይወት ውስጥ የገባው። እንዳለ 34 ልጅ እየተከታተለ ወንድ ህፃናትን፣ አንዳንዴ ወንድ ህፃናትን እያጠቁ ሲነቃባቸው ሰፈር እየቀየሩ ሌላ ሰፈር እየሄዱ አሁንም እያሰሱ ወንድ ህፃናትን እያጠቁ ኦኬ በሽታ ነው፣ ግብረ ሰዶማዊ አይደለም። አዎ አሰቃቂ ነው፣ አስነዋሪ ነው፣ ህፃናትን መድፈር አሳፋሪ ነው። የእውነት ሊወገዝ የሚገባው ነው። ግን ምንም አንሸፋፍ ነው፣ አናስተባብለው ማለት አንቀባባው ማለት ስለማይገባኝ ማለት ነው። ወይ የሆነ እንደው ለልጆቹ አሁንም ስላሉ ስም መጥራት የሆነ አካባቢ ላይ በርካታ ልጆችን አንድ ሰውዬ ደፈረ። ልጆቹ ሕክምና አላገኙ፣ መድኃኒት መውሰድ ነበረባቸው ምናምን አላገኙ። አሁን የተወሰነ ዓመት ጨምረዋል። ልጆቹ እርስ በርስ እየተሞካከሩ ነው። በቃ ይሄ እንትን ልበለው በቃ አይደለም ግብረ ሰዶም አይደለም በቃ ብዬ ልለፈው ማለት አንዳንዴ ስናወራው እንደው በቃ አንሰራም፣ አንድ ነገር ነው በቃ ኢትስ ፋይን አንሰራም። ግን እዛ ላይ ላለመስራታችን የምንሰጣቸው ምክንያቶች ግን አሳማኝ አይደሉም። እንደው እንዲህ አይነት ነገሮች ባይኖሩ ለማለት ሞክራለሁ። በተረፈ ግን ወደኛ ማህበር ይቅርታ ደርዬ ረጅም ሰዓት ያስኩኝ ልመለስና እንግዲህ ይሄ ሀሳብ ነክቶን ነው ወደዚህ ጉዳይ የገባ ነው። ከገባን በኋላ ምን ተደረገ፣ ከመንግስት ጋር ያለው ነገር እንዴት ነው ምናምን የሚለውን ነገር በተወሰነ መልኩ ለማለት ሞክራለሁ። በነገራችን ላይ መጀመሪያ በዚህ ሀሳብ ላይ የነበረን ሰዎች 17 የኪነ ጥበብ ባለሙያዎች ነበርን። ከዛ በኋላ በሁለተኛው ሚቲንግ የተወሰናችሁም ሰዎች ነበራችሁ፣ ወደ 67 ሰው መጥቷል። ቅድምም ብሎታል ደሬ። በእኛ በኩል አንድ ክንፍ አሁን ማህበሩ የሚያራምደው ነገር አለ። ከማህበሩ ጎን ሆነን በአንድ ክንፍ ደግሞ ሴትም ወንድም ህፃናትና በግብረ ሰዶማውያን ላይ ሶስቱንም ነገር አጠቃለን መስራት የሚገባል። ምክንያቱም ወንድ ተደፈረ ስንል ልንለየው ስለማንችል ማለት ነው። በዚህ ርዕስ ላይ ለመስራት ተሰባስበናል። ከስፖርቱም አሉ፣ ከኪነ ጥበቡም አሉ፣ ከሕክምናውም አሉ፣ ከህጉም አሉ፣ ከእናንተም አሉ፣ ከመንግስት አካላትም አሉ። አሁን እየሰራን ያለነው በዚሁ አጋጣሚ ላውራው እየሰራን ያለነው የመንግስት አካል
ጠያቂ ተጠያቂ የሚል መንፈስ እንዲኖረው አንፈልግም። የጋራ ሀሳብ ስለሆነ የመንግስት አካላትን በዚህ ነገር ላይ ገብተው ኢንቮልቭ አድርገው ክፍተቶች ላይ አብረን የምንሰራበት ማለት አንዱ ወቃሽ፣ አንዱ ተወቃሽ፣ አንዱ አድራጊ፣ አንዱ ተደራጊ ምናምን ሳይሆን በቃ በጋራ ሆነ ለውጥ የምናመጣበት ለምሳሌ ከፌዴራል ፖሊስ፣ ከአዲስ አበባ ፖሊስ ኮሚሽን፣ ከአቃቢ ሕግ ከተለያዩ ከሚመለከታቸው አካላት ጋር አንድ ፎርም የሆነ አካል ለማዋቀር በእንቅስቃሴ ላይ ያለ ነው። አሁን በቀደም ከ3 ቀን በፊት መምህር ደረጀ ፕሬዘንት አድርጎ ነበር ተገኝተን ሰላም ሚኒስቴር ላይ የህግ ማስከበር ክፍል አለ። ከዛ በኋላ ያንን ነገር አሳድገን እንዳልኳችሁ ጥናታዊ ጽሁፉ ቀርቦ በዛ ላይ ዲስከስ ተደርጎ ቅድም ያወራናቸው መለወጥ የሚገባቸው ነገሮች ላይ የመንግስት አካላትን አምነውበት በጋራ ለመስራት በእቅድ ላይ ያለ ነው፣ እየሰራንበትም ነው ያለ ነው። ጎን ለጎን ደግሞ እንዳያችሁት ሚዲያው ላይ እንዳያችሁት በዚሁ ጥቃት ሰለባ የሆኑ አቅም የሌላቸውንም ሰዎች የማገዙ የመደገፉ ስራዎችንም እየተሰራ ነው። አሁን ስንገባበት ደግሞ በሚገርም ሁኔታ እውነቴን ነው የምላችሁ አሳሳቢ በሆነ ሁኔታ ላይ ነው ያለው። ማለት መሸከም ሁላ እስከማንችለው በርካታ ልጆች በዚህ ጉዳይ ውስጥ ሰለባ የሆኑ በጣም ምስኪን አቅም የሌላቸው በነገራችን ላይ መድኃኒት እንኳን ለመዋጥ ምግብ ማግኘት የማይችሉ ነገር ግን በዚህ ጥቃት ሰለባ የሆኑ በርካታ ልጆች አሉበት እና ከዛ አንጻር ነው ሌላውን እንግዲህ እንዳይዘለል የፈለግነው አንዳንዶቹ እኛ ግብረ ሰዶም ላይ ብቻ የምንሰራ የሚመስላቸው ስለ ህፃናት እነሱ ብቻ የሚቆረቆሩ የሚመስላቸው ሰዎችንም እያሳሳቱ ያሉ አሉ። አሁንም ይሄን ቪሲዲ ስታዩ የወንድ ህፃናት ልጅ ጥቃት 22% ደርሷል ብለን የጮህነው እኮ የዛሬ 7 ዓመት ነው። ይሄ ታዲያ ስለ ህፃን መቆርቆር ነው አይደለም? አንድ ሰው 34 ህፃናት ደፍሯል፣ ህፃናትና ሴቶች ወጣቶች ጉዳይ ሚኒስቴር የት ነው ያለው እያለን በጋዜጣ በመጽሔት ይሄው እንደውም አንዱ ታላቁ ስራ የሚሰራው ነጋሽ በዳዳ ማህበሩን ሲመሰረት ጋዜጠኛ ነጋሽ ናሁ ላይ ሁሉ አቅርቦን የኛ ህዝብ ግንኙነት የሆነችው አንድ ህፃን የ12 ዓመት ልጅ ተንበርከክ ስለው መንበርከክ አቅቶት ከዛ በኋላ ግብረ ሰዶም ሆኖ ተገኘ። 2 ዓመት ሆኖታል። ገና የ10 ዓመት ሆኖ ነው የጀመረው። ደወለችልኝ ተከታተሉ ስንል 20 ህፃናት ተገኙ። ከ20 ውስጥ 3ቱ ሴቶች ናቸው። የተገናኟቸው በፊንጢጣቸው ነው። ፈረንጁ 300 ብር እየሰጠ ነው ብለን በናሁ ላይ ስንጮህ የነበረው ህፃናት አይደሉ? መቼ ነው ስለ ህፃናት ያልጮህንበት ጊዜ? ዶክተር የውብነሽ አስናቀ አንድ ሰው ከ7 ዓመት እስከ 14 ዓመት ያሉትን ህፃናት 18ቱን ደፍሮ 9 ወር ተፈርዶበት ሳለ በነፍሷ ተወራርዳ 18 ዓመት እንዲፈረድበት አደረገች ብለን አልጮህንም? እነዚህ ህፃናት አይደሉ? ስተትን ላለማመን ሌላ ስተት ከመፈጸም አሁንም አርቲስት ይገረም እንዳለ ከሁሉ ጋር መስራት እንፈልጋለን። የካቲት ላይ እዚሁ ቦታ ላይ ጥሪ አቅርበናል። ሁላችንም በጋራ እንስራ። እውነት እላችኋለሁ ስጀምር ብቻዬን ነበር። ብቸኝነት ስለማያዋጣን ወደ ማህበር ያመጣ ነው። አንድ ማህበር በቂ አይደለም ለዚህ ጉዳይ። በርካታ ማህበራቶች ያስፈልጋሉ። አይደለም ግለሰብ ማህበር እንኳን አንድ ማህበር ብቻ አይበቃም። ሁለተኛ ደቡብ ወሎ ላይ ለተነሳው ወደ ሐይቅ አካባቢ ኤንጂኦ 300 ህፃናትን አሳድጋለሁ ብሎ 50 ህፃናትን ነው የደፈረው። እሱም የተደፈረው እኮ አቅርቧል። እዛው ፊልሙ ላይ አለ። የዛሬ 7 ዓመት አቅርበነዋል። ኤንጂኦ ተዘግቷል። እንዴ አዲስ አበባ ውስጥ አይደል እንዴ አንድ ወንድ 17 የወንድ ሚስት የነበረው? ፓርቲያቸውን ቀርጸን አላቀረብንም? አጠልል 8 ጊዜ አግብቼ ፈትቻለሁ ብሎ ፊልሙ ላይ ትውልድ በኔ ይብቃ 32 ዓመት በዚህ ህይወት ውስጥ ነበርክ ብሎ አላቀረበም? ብዙ እኮ ከኛ በላይ ሰራዋሉ። መጽሐፍ በመጽሐፍ የአዲስ አበባ ጉዶች፣ የሰዶም ነፍሳት፣ ሮዛ የመሳሰሉት ጽፈው የተዋጉ የሉ? ፌስቡክ ላይ የተዋጉ የሉ? ይሄ እኮ ውጤት የሁላችንም የጋራ ስራ እንጂ የአንድ ሰው ስላልሆነ አሁንም በጋራ ብንንቀሳቀስ መልካም ነው። እንግዲህ ሴቶችና ወጣቶች ጉዳይ ሚኒስቴር ገብተናል፣ ሰላም ሚኒስቴር ገብተናል፣ የሃይማኖት ተቋማት ጉባኤ ሄደናል። እንደዚህም ደግሞ ሼልተሮች ያላቸው ጋር ሄደናል። እሱም በተመለከተ ደግሞ አጠር አድርጎ ሰለሞን ይናገራል። ይሄ ማህበር ከየትኛውም ፖለቲካ፣ ከየትኛውም ሃይማኖት፣ ከየትኛውም ቡድን አስተሳሰብ ጋር ህብረት የለውም። አሰምረዋለሁ። ከየትኛውም የፖለቲካ፣ ከየትኛውም የሃይማኖት፣ ከየትኛውም የቡድን አስተሳሰብ ጋር ህብረት የለውም። የራሱ መተዳደሪያ ደንቡ፣ ዓላማውን፣ ራዕዩን ቀርጾ ለመንግስት አቅርቦ መንግስት ህጋዊ እውቅና የሰጠው አድራሻ ያለው ኃላፊነት የሚሰማው ኃላፊነትን የሚሸከም ሪስክም ካለ ዋጋ የሚከፍል ትልቅ ኢትዮጵያዊ ተቋም።
ይሄ በደንብ መሰለህ ስለ ዓላማው በደንብ ይሄ ሌሎቹ ዝርዝር ነገሮች በየቦታው የሚያጋጥሙ የደቡብ ወሎ የዚህ ቦታ መረጃምቱ በተደራጀ መንገድ ይሄን ነገር ለመዋጋት እንዘምታለን ማለት ነው። የመጨረሻው ሀሳቤ ስለ ኢትዮጵያ ሁላችንም ዝም አንበል። አሁን ማንም ተነስቶ ምን ይችላል? ከኢትዮጵያዊነት ውጪ ምን አለ? ነገ ከሚያድጉት ህፃናት ወንድም ይሁን ለእኛ በነገራችን ላይ ለዚህ ማህበር ወንዶችም ህፃናት፣ ሴቶችም ህፃናት፣ ወንዶችም ታዳጊዎች፣ ሴቶችም ታዳጊዎች፣ ወንዶችም አዋቂዎች፣ ሴቶችም አዋቂዎች፣ በየትኛውም የኑሮ ደረጃ ያሉ የኢትዮጵያውያን ቁስል ያመናል ብሎ የተነሳ ነው። ምን ላይ በዚህ ውስጥ በህግ ማዕቀፍ ውስጥ መስተካከል ያለባቸው ነገሮች በህግ እንዲስተካከሉ በቀደም ከሰላም ሚኒስትር ጋር በነገራችን ላይ ሰላም ሚኒስትር በጣም ደስ የሚል ውይይት ነው ያደረገው። እኛ በዚህ ደረጃ አልመሰለንም ያሉት እንደዚህ ደረጃ ደርሷል ወይ በቃ ይሄ ነው ወይ እንግዲያማ ማህበረሰባዊ ቀውስ ባለበት ሰላም ሚኒስትር ምን ሊሰራ ይችላል በሚለው ተግባብተን ፎካል ፐርሰን ተመድቦ በእኛም በእነሱ በኩል የጋራ እቅድ ወጥቶ መንግስታዊ ተቋማት ውስጥ የሚመስራት ስራ ለመስራት እየሰራን እየተንቀሳቀስ ትልቅ እንቅስቃሴ ማለት ትንሽ እንቅስቃሴ ተደርጎ እንዳይወሰድ በሌሎቹ ቦታ እንሄዳለን። የማናንኳኳው በር የማንገብሰው ሰማይ የማንቆፍረው ምድር የለም። ኢትዮጵያውያንን ከዚህ ከግብረ ሰዶማዊነትና ከማንኛውም ጥቃትና መደፈር ለመታደግ ለዚህ ዓላማ ቀኝ ክንድ እንድትሆኑ በዚህ አጋጣሚ ጥሪያችንን እናቀርባለን። አመሰግናለሁ። ከማህበሩ ጋር በመሆን የግንዛቤ ማስጨበጫ ስራው ትልቁ ነገር ነው። አንዳንዴ ህግ ይለወጥ ህግ ይሻሻል ወይ ምናምን የሚባል ሲባል ትልቁ ነገር ማህበረሰቡ ጋር እንዴት ነው ተደራሽ የሚሆነው ስለዚህ ነገር ከሚለው አንጻር ትልቅ ስራ ለመስራት በሙያው እየተሞከረ ነው። በአርቲስት ቢኒያም ወርቁ መሪነት በርካታ ደራሲያን በዚህ ጉዳይ ላይ በቴሌቪዥን ድራማም በቲያትርም በሬዲዮ ድራማም በተለያዩ መልኩ ግንዛቤ ማስጨበጥ ስራ የመስራት እንቅስቃሴ ጀምረዋል። ህግ ይለወጥ ህግ ይሻሻል ወይ ደግሞ ህግ ተፈጻሚ እንዲሆን መስራት አንዱ ነገር ነው። እንደውም በቀደም ለታ ያጋጠመን ነገር ምንድን ነው? አንዲት የ4 ዓመት ህጻን ልጅ ትደፈራለች እና ከተደፈረች በኋላ በቀደም ብየዋለሁ፣ ከተደፈረች በኋላ ሰውየው ይያዛል። ከተያዘ በኋላ 14 ዓመት ይፈረድበታል። ሳሳጥረው 14 ዓመት ተፈረደበት፣ ገባ። ከገባ በኋላ ግን ይሄ የሆነው ከ6 ወር በፊት ከገባ በኋላ ግን በሚያሳዝን ሁኔታ በኮቪድ ምክንያት እስር ቤቶች ስለተጨናነቁ መፈታት አለበት ተብሎ 14 ዓመት የተፈረደበት ሰውዬ በ4 ወር ተፈቷል። ስለዚህ ከህግ ተፈጻሚነት አንጻር የሚሰሩ ነገሮች አሉ። ቅድም ደሬ እዚህ መግለጫው ላይ እንዳወራው ደግሞ የሚሻሻሉ ነገሮች እንዳሉ ሆነው ማለት ነው። ስለዚህ የኪነ ጥበብ ሙያው ትልቁ ነገር ምንድነው? ማስተማር፣ ማድረግ፣ ለሰው ግንዛቤ እንዲኖር ማድረግ፣ መረጃ መስጠት አንዱ ትልቁ መሳሪያው ነው። ከእናንተ ጋር በመሆን የሚሰራ ነገር አለና እሱ ላይ በጣም አጽንኦት ተሰርቶ ይሰራል። እንደ ነዳጅ ማቀጣጠል ነው። በተረፈ ግን የሚመለከታቸው ስራው ላይ ጥናት ያደረጉ ፕሮፌሽናል የሆኑ ሰዎች ደግሞ የሚሰራውን የሚለወጠው ነገር ላይ ትኩረት አድርገው ይሰራሉ ማለት ነው። ይሄ ከፈንድ አንጻር ወንድሜ ጠየቀኝ። በሚያሳዝን ሁኔታ ስም አንጠራር አንድ ቦታ ሄደን ነበረ ለጉብኝትና ስንጎበኝ ወንድም ያለውን ቃል ነው ያሉ ስለ ግብረ ሰዶማውያን እንዳታወሩ ማለት ሴትም ህፃናትም ምናምን የሚንከባከብ ተቋም ነው ማለት የእኛን ልጆች የሚንከባከብ ተቋም ነው። ነገር ግን ስለ ግብረ ሰዶማዊ ባታወሩ ይመረጣል አሉ። ለምን ስንላቸው ምናምን የሚባል የሆነ ኤንጂኦ ነው የውጭ ኤንጂኦ ነው ፈንድ የሚያደርገን። ስለዚህ ስለሱ ተወራ ማለት ድንገት ፈንዱ ሊያቆምብን ይችላል። አያችሁ ሌላ የምንሰራበት ሌላ ተጨማሪ አጀንዳ አለን ማለት ነው። ማለት እኛ ለራሳችን አናንስም ማለት እንደዚህ ቆሻሻቸውን የሚያራግፉብን በሚሰጡን ነገር ሌላ የማንፈልገውን ነገር የሚያሳርፉብን ከሆነ እንደ መቄዶንያ እንደ ሜሪ ጆይ ሌሎቹን ድርጅቶች በሀገር በቀል በእኛው አግዘን እንደምንሰራው ሁሉ እነዚህ በፈንድ ምክንያት ጫና ላይ ያሉትንም ተቋማት እኛ ልናግዝና ማህበረሰቡ ሊረዳ ይገባል ማለት ነው። በተረፈ የምርጫ ቅስቀሳ አይደለም ማለት አሁን ለምሳሌ የሆነ ጊዜ ተወዳድረን የሆነ ስልጣን የምንይዝበት ነገር አይደለም። ልክ የሆነ አጀንዳ ሲኖር ስራዎች አሉ ማለት በኪነ ጥበብ ሙያ የምንሰራቸው በርካታ ተደራራቢ ጫናዎች አሉ። ሌሎች ሀገራዊ አጀንዳዎች አሉ የምንሳተፍባቸው። ስለዚህ ይሄ የሆነ ግብ ከደረሰና ማህበሩ በሁለት እግሩ ቆሞ የሚፈለጉት አካላቶች ከገቡ በኋላ እኛ ደግሞ ወደ ሌላ ስራችን የምንሄድባቸው መንገዶች እንዳሉ ታሳቢውን ለማለት ነው። አመሰግናለሁ። ሰለሞን ኪንግ ከአሜሪካን የመጣ ትልቅ ስራ እየሰራልን ያለ እንዲሁም የህግ ባለሙያ
ሰመረ እኛም ጋር አለ፣ ባለስልጣናቱ ጋር ቀርቦ አስረድቷልና ሁለቱ አጠር አድርገው ይናገሩና ወደ ቀጣይ ጥያቄዎቻችሁ እንሄዳለን። አብዛኞቹ እኔ እንደ ሀሳብ አነሳቸው ወይም ለተጠየቁ ጥያቄዎች መልስ ሰጥባቸው ያሰብኳቸውን እነሱ አድሬስ አድርገውታል። ቅድም እዛ ጋ የነበረው የውጭ ኤንጂኦን በተመለከተ ሁሉም ደጋግሞ ስላሉት የእኛም አንዱ ስራ የሚሆነው እሱ ነው። ምክንያቱም የውጭ ኤንጂኦዎች ህጻናት ላይ ጥቃት በሚል ብቻ ፈንድ እያደረጉ ሌላው ነገር እንዳይነካካ ስለሚያደርጉ እንግዲህ እናንተ ኃላፊነት ነው። ሚዲያው ይሄን ሀሳብ ለህብረተሰቡ ማስተጋባት ከቻለ ተቋሞችን እኛ ማገዝ እንችላለን ማለት ነው። ስለዚህ እኛ ተቋሞችን የምናግዝ ከሆነ ቅድም የተነሱ ነገሮች አሉ። ስለ ወንድ ሴትና ህጻናት ብቻ ነው የምንሰራው ዝም አልልም ምናምን የሚባል ነገር፣ ይሄን ሁለተኛ ስህተት ልንደግም ነው ማለት ነው። እኛም እኮ ወንድ ህጻናትና ሴት ህጻናት ተጠቁና እነሱን ብቻ ነው ካልን አሁን የሰማናቸውን የውጭ ድርጅቶች ስለ ግብረ ሰዶም ሲነሳ የውጭው ድርጅት አንዳንድም ተቋማት እርዳታ ያቆማል ማለት ነው። ያ ከሆነ ያ ነገር እየቀጠለ ሄዶ አሁን ያልነው የትውልድ የሚጠፋበት ነገር እንዳይበራከል ይህንን ማስተጋባት አለብን። የውጭ ኤንጂኦዎች እርዳታቸውን አቁመው እኛው ማገዝ እንችላለን። ወደ 7 የሚሆኑ ተቋማቶች አሉ፣ ህጻናቶችን ሰብስበው እያገዙ ያሉ። አብዛኞቹ ስለ ግብረ ሰዶም አይነሳ ይላሉ፣ እርዳታውና ፈንዱ እንዳይቆም ማለት ነው። እኛ ደግሞ ስለ ወንድ ሴትና ህጻናት እንዲሁም ስለ ግብረ ሰዶም የሚለውን ቀላቅለን እንቃወማለን። ፈንድም ስለማንፈልግ በራሳችን ስለሆነ የምንንቀሳቀሰው ምንም አያሰጋንም ማለት ነው። ዝም አልልም የሚለው ተቋም ላይ ያየሁት ህጻናት ወንድና ሴት ይላሉ። ስለዚህ ሌላ ፈንድ ይፈልጋሉ ወይስ ያስፈራቸው ነገር ምንድን ነው? ስለዚህ እናንተ ናችሁ የመጠየቅ የምትችሉት። እኛ ግን ዝም አልልም ስለ ኢትዮጵያ ወንድ ህጻናት፣ ሴት ህጻናት እንዲሁም ግብረ ሰዶም ብለን ደፍረን እንወጣለን። እንዳልኳችሁ ምንም የምንፈልገው ፈንድ ስለሌለ ማለት ነው። ከዛ ውጪ የኪነ ጥበብ ባለሙያዎችን በተመለከተ ምን እየተሰራ ነው የሚለውን ነገር ወንድሜ ገረም የተወሰነ ለማንሳት ሞክሯል። የምታዩት የኪነ ጥበብ እዚህ ያሉት ባለሙያዎች ለህብረተሰቡ እንግዲህ ያለው ጥቃት የደረሰባቸውን ሰዎች ድምፅ ሆነው የማስተጋባት ስራ እየሰሩ ነው። ወደ 3 ተቋማት እንዳልኳችሁ ለማየት ሞክረናል። አያት አካባቢ የ9 ዓመትና 11 ዓመት ህጻናቶች ተደፍረው ቦታው ድረስ በመሄድ እነዛን 2 ቤተሰቦች የማገዝ ስራ ሰርተናል ማለት ነው። እንዳያችሁት አርቲስት ፀሐይወትና አርቲስት ሸዊት ቦታው ላይ ተገኝተው ራሳቸውን መቆጣጠር አቅቷቸው ያን የተመለከቱ ሰዎች ደግሞ እነ አርቲስት ታማኝ የሰብአዊ መብት ተሟጋችና አርቲስት ታማኝ በየነ በዙሪያዎቹ ያሉትን ሰዎች አስተባብሮ ወደ 100,000 ብር ልኮልን እነዚህን 2 የ3 እናት ሁለቱም 3 ልጆች አሏቸው፣ ሲንግል ማሞች ናቸው። እነሱን የማገዝ ስራ ሰርተናል። አንደኛው ህጻን ልጅ ጎረቤት ቴሌቪዥን ለማየት ወጥቶ ነው ጥቃት የደረሰበት። አርቲስት ፀሐይወት በዙሪያ ያሉትን ጓደኞቿን አስቸግራ ወደ 53,000 ብር የሚገመት 2 ቴሌቪዥን ለነዛ 2 ቤተሰቦች እርዳታ ተደርጓል እና በተቻለ መጠን ስራ ነው መስራት የምንፈልገው። ምክንያቱም ይሄ የፖለቲካ ድርጅት ስላልሆነ ጥቃት አለ ስንል እየሰራ ያለ ተቋም ካለ ሄደን ማገዝ እንጂ ለብቻችን ተገንጥለን ሌላ ነገር አቋቁመን መሄድ ትርጉም የለውም። የሀገራችንን የፖለቲካ ሁኔታ ብታዩት 105 የፖለቲካ ድርጅት አለ ይባላል፣ ግን ምንም ዲሞክራሲ ምንም ያየነው ለውጥ የለም እና ስለዚህ ከዛ ተሞክሮ መከፋፈሉ መበታተኑ ስለማያዋጣ የእውነት ህጻናትን ማገዝ ከሆነ የምንፈልገው ለ5 ዓመት ለ10 ዓመት ለ20 ዓመት እየደከሙ ያሉ ተቋሞች አሉ። እነሱን ሄደን ማገዝ ነው ያለብን እና ዝም አልልም ስለ ኢትዮጵያ የሚለውን ተቋም የተቀላቀልንበት አንዱ ያ ነው። እየሰራ ያለ አካል ኢንፎርሜሽን ያለው ለበርካታ ዓመት ልምድ ያለው ተቋም ከሆነ ሄደን ያንን ተቋም ማገዝ እንጂ ለብቻችን ህጻናቶች ተጠቅተዋልና ስለዚህ ስለ ወንድና ሴት ህጻናት ዝም አንልም ብለን ብንሄድ ትርጉም አይኖረውም፣ ውጤትም አይኖረውም እና ከዛ አንጻር ነው። ከዛ ውጭ የኪነ ጥበብ ባለሙያዎች እንግዲህ ተቋሙ ጋር እየሄዱ እየጎበኙ የተቋሙን ለህብረተሰቡ የማስተዋወቅ ስራ ይሰራሉ። አሁን ተቋሞች እንደ ድሮ አይደለም፣ ብዙ ሰው እየሄደ እየጎበኛቸው ነው ያለው። ያም የሆነው ምንድን ነው? የምታዩት የኪነ ጥበብ ባለሙያ ቦታው ድረስ እየሄደ ለህዝብ በሶሻል ሚዲያም በምንም ፖስት እየተደረገ ለህዝብ እያስተዋወቅን ስለሆነ ነው። እንዳልኳችሁ ቀጣይ የኪነ ጥበብ ባለሙያው ከመንግስት አካላት ጋር ሆኖ ህግ የማስቀየሩንም ግንዛቤ ማስጨበጡንም ስራ እንሰራለን። ሌሎች ጥያቄዎች ካሉ ተመልሼ እመጣለሁ። ምናልባት ስለ አያት አካባቢ በተመለከተ ስሜታቸው በጣም ተነክቶ ስለነበረ የተወሰነ ደቂቃ ፀሐይወት ሀሳብ
እሺ አመሰግናለሁ። ያው እኔና ሸናት እንደ ብዙ ነገር ሸዊትም ትናገራለች። በሄድንበት ማለት ለማየት ይከብዳል። እንደዚህ አይነት ነገር ስፔሻሊ እንደ እናት እንትን ነው እዳ ነው ይዘን ተሸክመን የወጣ ነው። ምክንያቱም እንደዚህ አይነት ነገር ማየት እንደዚህ አይነት ነገር አለ እንዴ አሁን የአንደኛው እናት የአንደኛው የተደፈረበት እናት እንዴ ወንድ ልጅ ይደፈራል እንዴ አልኳለች። ስለዚህ ያለን የእናቶቻችን የእህቶቻችን ግንዛቤ በጣም ጥቂት ነው ማለት ነው። እሱ ላይም ልንሰራ ይገባል። ግን በቦታው ተገኝተን በጣም የሚያሳዝን ነገር ነው ያየነው። የሚያስተኛም አይደለም። እኔ እንቅልፍ አልተኛም። ስፔሻሊ አንድ ሳምንት እነሱን ካየ በኋላ እንቅልፍም አልወሰደኝም። ምክንያቱም በጣም ዝቅተኛ የኑሮ ደረጃ የሚባሉት ልጆች ናቸው። እናታቸው ሁለቱም ሶስት ልጆች አሏቸው። ለነሱ እንግዲህ እስከ መጨረሻው ዝም አንልም ብለን ወተናል። ስለ ኢትዮጵያ ዝም አንልም። ስለ ወንድም ስለ ሴትም ስለ ግብረ ሰዶማውያን እንዲሁም ስለ ተለያዩ ስለ ጣና ስለ አባይ ስለ ኢትዮጵያ ዝም አንልም። ማለት ችግሮቻችን በጣም ብዙ ናቸው፣ ግን ተባብረን ሁላችንም መስራት አለብን ብዬ አምናለሁ። አመሰግናለሁ። በተደጋጋሚ ስለተባለ ጥያቄዎች እናስተናግዳለን። የነበረውን በወቅቱ የነበረውን ነገር ለብዙዎች ለማሳየት ቢያንስ የእኛ ስሜት ለማጋባት ሞክረናል። በተወሰነ መንገድ ሌሎች ቤቶች አሉ፣ ቤታቸው ተደብቀው ያሉ የተጎዱ ብዙ ህጻናቶች አሉ። ልንደርስላቸው ቢገባ እነዛን እንደ ማስተማሪያነት ዝም ብለን ቆይተናል። ድጋፍም እያደረግን ነው፣ በተደጋጋሚ ተናግረናል። ግን ሌሎች አሉ ተደብቀው ያሉ ህጻናቶች፣ እነሱ ጋርም አንኳኩተን እንሂድ፣ እንድረስላቸው። ለወገን ደራሽ ነው ወገን ነው፣ ለወገን ደራሽ ወገን ነው ሲባል ዝም ብሎ ተረት ዝም ብሎ ወሬ አይደለም። በተግባር እኛ ደግሞ በምንችለው በአቅማችን እንደ ባለሙያ ተሰብስበን የበኩላችንን እናድርግ፣ ድጋፋችንን እናሳይ። ኢትዮጵያዊነታችን ይሄ ነው፣ መተባበር ነው፣ ኢትዮጵያዊነታችን መተጋገዝ ነው የሚለውን አጽንኦት ሰጥተን መተግበር ላይ ነው ያለ ነው እና ሁላችሁ ከጎናችን ሆናችሁ ስለ ኢትዮጵያ ዝም አንልም እንበል ነው መልእክታችን። ጽኑ እንቃወማለን። ስንት ጥቃቶች እያሉ አንድም ሰው መጠቃት የለበትም እናምናለን። ነገር ግን ከመቶ አንዱ ሁለቱ ልጆቻቸውን ከደፈሩ ያንኑ ሁል ጊዜ እየተነገረ ትዳር እንዲጠላ የሚደረገው ከውጪ ፈንድ እየተደረገ ነው። በነገራችን ላይ ይሄንን ዛሬ አይደለም የተናገርኩት። ከኮቪድ በፊት በጣም ብዙ ጊዜ ማህበሩ ሲመሰረት ተናግሬ የለ እንዴ? በግልጽ ወንዶች $3,000 እየተከፈለ ትዳር እንዲህ ከሆነ ቢቀርስ እንዲሉ፣ ሴቶች ወንዶችን እንዲጠሉ፣ አላስፈላጊ የፌሚኒስት አካሄድ ለሴቶች መቆርቆር ከሆነ ሴተኛ አዳሪዎች እንዲወጡ ለምን ጥረት አይደረግም? ጀርባዋ የምትገረፈዋ ሐመሯ ላይ ለምን ጥናት አይደረግም? ዳሰነች ጡቷን አንጠልጥላ ማስታወቂያ የሚሰራባት ላይ ለምን አይሰራም? ገና ህፃኗን ድንግልናዋ ጨረታ እየቀረበ የለም እንደ አዲስ አበባ ውስጥ ሴቶች እርቃናቸውን እየጨፈሩ በጨረታ እየቀረባ ለምን ለነሱ አይሮጥም? ዓላማው ሴቶች ወንዶችን እንዲጠሉ፣ ትዳር እንዲፈርስ፣ ከ23ቱ ነጥቦች አንዱ ትዳር እንዲፈርስ የውጭ ተጽዕኖ በበጀት የተበጀተለት ጥያቄዎች እኮ ለእኛም ቀርበዋል። መናገር ስለማንፈልግ ነው፣ መስራት ስለምንፈልግ ነው እንጂ የወንድ ጥቃትን ትተን ስለ ሴቶች ብቻ በንጮህ ሚሊዮን ብር እናገኛለን፣ ሚዲያም እናገኛለን። ማስፈራሪያዎች አልመጡብንም እንዴ? ካላቆምክ ጭንቅላትን ነው በበረቀሰው የሚል መልእክት አልመጣብንም እንዴ? በመኪና አፍኖ ለመውሰድ ጥረት አልተደረገም እንዴ? እኛ ስራን ስለምንፈልግ ብቻ ነው ይህንን ዝም የምንለው። በነገራችን ላይ በመንግስት አካባቢ አሁን ያለው እገዛና ለውጥ እጅግ በጣም የሚያስደስት ነው። ሁሉም የገባንባቸው ሚኒስትር ዴታዎች ሳይቀሩ ኮሚሽነር ሳይቀሩ አብረውን ለመስራት ደስተኛና ፈቃደኛ ስለሆኑ ጉልበት አግኝተናል። ድህነታችን ገንዘብ ብቻ እንጂ እውቀትም ሙሉ ነን። የሰው ኃይል ማለት ይሄ ደግሞ ነገ ይቀየራል። ወደ ህግ ባለመወስዳቸዋል እርግጠኛ ነኝ እዚህ የመጣችሁ ጋዜጠኞች እናንተም ይመለከተኛል ብላችሁ ስላሰባችሁ ስላመናችሁ ነው እዚህ የመጣችሁ። ስለዚህ የእኛ ድምፅ የኢትዮጵያ ድምፅ ልትሆኑ አሁኛም ከጎናችሁን ብላችሁ በየሚዲያችሁ ልታስተጋቡልን ሁሉም ሰው ከኛ ጎን ሆኖ
ተያይዘን እጅ ለእጅ መወጣት እንድንችል ስለመጣችሁ ክብር ይስጥልኝ። ምክንያቱም ከዚህ በኋላ የሚመጡ ብዙ ለውጦች ስላሉ ማለት ነው። ሌላ ምን ያሳስበኛል? ከውጭ ሀገር የሚደረጉ ፈንጆች ኢትዮጵያን ሳያፈነዳት በፊት መታደግ የለብንም ወይ? ፈንጁን ማንተን የለብንም ወይ? እኛ ለራሳችን ማነስ የለብንም ብዬ አስባለሁ። ለክፉ ነገር የምንረዳዳ ሰዎች፣ የምንተጋገዝ ሰዎች መሆናችንን በዚህኛው ማሳየት አለብን። ምክንያቱም ድሃዎች እንደዚህ እየተጠቁ ከሆነ ለምን የሚያገኙትን ብር እየተዋለ ከሆነ በሚገኘው ፈንድ ከሆነ ያንን ፈንድ ሳይፈነዳብን እዛው ወደ ሀገራቸው መልሰን እኛው ራሳችን ለራሳችን እንኖር። ሌላው ፍራቻዬን አንድ ነገር ልንገራችሁና ላብቃ። እኛ በምንሄድበት ፍጥነት የበለጠ 100 ወይም 200 ወይም ከ1000 እጥፍ በላይ ይራመዳሉ ብዬ አስባለሁ። ይህንን ንቅናቄ ባዩ ቁጥር በቀን ውስጥ የሚደረጉ ህጻናቶችን ግብረ ሰዶማውያንን እያበዛናቸው እንዳንሄድ ባሉበት እንዲቆሙ ከነሱ የበለጠ መፍጠን የምንችለው እንደዚህ በጋራ ስንሰራ ነውና አንድ ስንራመድ 1000 ከሚራመድ ሰው ጋርና ፍጥጫችን ካልፈጠንን ሁላችንም እንደየድርሻችን ካልታደግን ካልተረባረብን ፍጥነታቸው የሚያዙ አይደሉም። ስለዚህ የሚመጣ አደጋ ይኖራል። ያለ አደጋ ለውጥ አይኖርም። የሚያስፈሩ ነገሮች ሊኖሩ ይችላሉ። የሆነ ነገር ለማግኘት የሆነ ነገር ማግኘት ማጣት አለብንና የምናጣው ነገር ከምናገኘው ነገር ስለማይብስ ፈጥነን እንቅረማቸው። ሁላችንም ተጋብዘን ኢትዮጵያን እንታደጋለን። ርዕሱ እንደምታዩ የሚሰሩ ስለ ኢትዮጵያ ዝም አለን። እንዳጋጣሚ ይሄ ጉዳይ የባሰ መጣ እንጂ ስለ ኢትዮጵያ ብዙ ዝም የሚያሰኙ ነገሮች አሉ። መጀመሪያ የያዝነው እጥፍ ቁጥር እያደረገን እንድናልፍላለሁ። ከ1000 የበለጠ እርምጃችን ተራምደን እንፍጠናቸው። ምክንያቱም ጎን ለጎን የከፋ ስራ እየሰሩ እየመጡ ስለሆነ ማለት ነው። ሁሉም እንደተናገሩት አዲስ ይመጣል የጨመረው ነገር የለኝም። ስለ ኢትዮጵያ ዝም አልልም። ስለ ኢትዮጵያ ዝም አልልም ማህበርን በመቀላቀሌ በጣም ደስተኛ ነኝ። ጠንክሬ አብሬያቸው ለመስራት ካለማለት አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ አንዳንድ ስራዎች እንዳንሰራ አጀንዳችን ሌላ እንዲሆን ግብረ ሰዶማውያንም የሚፈጥሩብን አጀንዳ እንዳለ እንድታውቁ አይደለም። ከሌላ እርስ በርሳችን እንዳንግባባ ሁሉ ስራ ሊሰሩ እንቅስቃሴ ያላቸው በበጀት የሚንቀሳቀሱ። ምክንያቱም እኛ ስለሌላ ስናወራ እነሱ በውስጥ እየሰሩ ነው። እንደ ምሳሌ እኛ በተለያዩ ዩቲዩብ ላይ በተለያዩ ሚዲያ ላይ ስንጨቃጨቅ አዲስ አበባ ውስጥ ግብረ ሰዶማውያን ለግብረ ሰዶማውያን እርዳታ እየረዱ ነው። አንድ ሆነን መዋጋት ስንችል ማለት ነው። ስለዚህ ሁላችንም በጋራ አንድ ሆነን እንድንዋጋ ጥሪያችንን እናስተላልፋለን። ዜና ሰዓት ደርሶብናል እያላችሁ ናችሁ፣ ግን ጥያቄ ካለ አንድ ሁለት ጥያቄዎችን እንቀበልና እንሸኛችኋለን። ሞራላችንን የሚገነባ አስተያየት ጨምሮ ይሄ ነው። እኔ ስሩ አትበሉን፣ እንስራ በሉ። እናንተም ኢትዮጵያውያን ስለሆናችሁ እስከዛሬ በተለይ በግል ሚዲያ ያሉት እኮ ትልቅ ስራ እየሰሩ እያስተጋቡ ነው። እነ ናሁ ላይ እኮ ነጋሽ በራሱ በነፍሱ ተወራርዶ እኮ ነው አንድም ሁለቴ እንድንቀርብ ያደረገው። ስለዚህ ሁላችንም በጋራ እንስራ። ስለ ፊርማ ለተጠየቀው ማህበራችን ፊርማ ውስጥ አልገባም። እንደ ተቋም የሚመለከተውን ክፍል እስከ ጠቅላይ ሚኒስትር ጽሕፈት ቤት ድረስ ሄደን እናናግራለን። እስካሁን የገባንበት ቦታ ሁሉ ዓላማውን ደግፈውት በጋራ እንስራ የሚል ስምምነት ላይ ነው የደረስነውና አትሰሩም የሚል ሲመጣ ተቃውሞዎቹን በተለያዩ እንሄዳለን። ትምህርት ሚኒስቴርንም ሌሎችንም እናናግራለን። ፕሮግራሞች የያዝንባቸው ቦታዎች አሉ። ይሄ በዓለም አቀፍ ደረጃ ለተባለው ጥያቄ ከ197 ሀገራት 28 ሀገራት ብቻ ናቸው ግብረ ሰዶምን የተቀበሉት። ለምሳሌ አሜሪካን ግብረ ሰዶምን ተቀብላለች አይደል? በኦባማ ጊዜ በ1978 ቤከር ሬንቦውን ፈለሰፈ ሳን ፍራንሲስኮ ላይ እንደ አውሮፓውያን አቆጣጠር። ግን ህጋዊ አልነበረችም። ኔዘርላንድ ትቀድማለች። የመጀመሪያዋ ግብረ ሰዶም የተቀበለችው ሀገር ኔዘርላንድ ናት። አሜሪካን 10 ውስጥም የለችበትም። ነገር ግን አሜሪካን ውስጥ ከ328 ሚሊዮን 200 ሺህ ህዝብ ውስጥ 4.5% ብቻ ነው ግብረ ሰዶም የሚቀበለው። 95.5 አይቀበልም። በዓለም ላይ ሬሾን ስናወጣ ግብረ ሰዶሙን የሚቀበሉት ጥቂት ሰዎች ናቸው። ሲስተማቸውና የገንዘብ አቅማቸው የያዙት ቁልፍ ቦታ ነው።
ስለዚህ ህግ የሚወጣው እንደ ሀገራችን ነባራዊ ሁኔታ ከታሪክ፣ ከባህል፣ ከሃይማኖት፣ ከትውፊት፣ ከእሴት አኳያ ነው ህግ የሚወጣው። አንዳንድ ህጎች ይሻሻላሉ። ለምሳሌ ሽብር ሲኖር ጸረ ሽብር ህግ ይባላል አይደል? የሀገራችንም ህግ በ1949 በኃይለ ሥላሴ ጊዜ የነበረው በ1974 በደርግ ጊዜ ተሻሽሏል። በደርግ ጊዜ የነበረው ደግሞ በ1996 በኢህአዴግ ጊዜ ተሻሽሏል። አይደለም የወንጀል ህገ መንግስት ይሻሻላል። የትም ቦታ ዶግማ አይደለም ይሻሻላልና ችግሮች እየታዩ የሚሻሻሉበት ሁኔታ አለ። የኛ የኪነ ጥበብ ባለሙያዎች አንድ ክንፍ ሆነው ልክ እንደ ሌሎቹም የህግ ባለሙያዎች አብረውን ሆነው ጉልበት ሆነው ስለ ግብረ ሰዶም ብቻ አይደለም። በነገራችን ላይ እኛ ስለ ህፃናትም ስለ አባይም እንደውም ጣና ልንሄድ ነበር እኮ በአርቲስት ሃጫሉ ሞት ምክንያት ነው እንጂ የቀረነው ዓርብ ሄደን እሑድ ለመምጣት ስለ እንቦጭ ዝም አንልም ብለን ፕሮግራም አዘጋጅተን ነበር። ስለ ሁሉም ነገር ላይ ነው እየተንቀሳቀሱ ያሉትና ማህበሩ ግን እንደ ማህበር እንደ ተቋም ዓላማዎቹን ቀርጾ እስከ መጨረሻው የሚሄድ ይሆናል። አሁንም ጥሪ አቅርበናል። እዛ ላይ ታችሁ ከሆነ መላው ኢትዮጵያውያን በተለይ የህግ ባለሙያና የሕክምና ባለሙያዎች አብራችሁን እንድትሆኑ እነዚህ የተጎዱ ህፃናትን የስነ ልቦና የስነ አእምሮ በነገራችን ላይ አንድ ህፃን ሲደፈር እሱ ብቻ አይደለም የሚጎዳው መላው ቤተሰቡ። የ11 ዓመት ህፃን ልጅ ግብረ ሰዶም የተፈጸመበት ልጅ መድኃኒት ሲወስድ ትል እየወጣ ነው፣ ራቁቱን እየወጣ ነው፣ እየባነነ እየደነገጠ ነው። ሌሊቱን ሙሉ አይተኛም፣ ምግብ አይበላም፣ ትምህርት አይማሩም። ህፃናቶች አንድ ጊዜ ግብረ ሰዶም ሲፈጸምባቸው ወይንም በህፃንነታቸው ሲደፈሩ በየቀኑ እየሞቱ ነው የሚሄዱት። እነሱ ላይ ብቻ ሳይሆን ቤተሰቦቻቸው ላይ በሙሉ የስነ ልቦናና የስነ አእምሮ ችግርን ይፈጥራልና ባለሙያዎች ያስፈልጉናል። የህግ ባለሙያዎች ያስፈልጉናል። ለሚዲያ ስለማይጠቅም ፕሬዘንቴሽን በምናቀርብበት ጊዜ ብቻ የምናሳያችሁ እጅግ ለህሊና የሚከብድ ሆሞሴክሹዋል ዴንጀር ሴክስ ኢትዮጵያ ውስጥ እየተደረገ ነው። በጣም በጣም ዘግናኝ የሆነ እሱን ከመንግስት አካላት ጋር ሆነ የሚቆምበትን መልኩ እንፈልጋለን። ሌላው የግንዛቤ ማጠር ነው። አንዳንዶች ሚዲያ ላይ ቀርበው ሲናገሩ የእውቀት ማጠር አለባቸው። ገበሬው ሕክምና ውስጥ ገብቶ ልስራ ካለ ታካሚውን ይገለዋል። እውቀት ያስፈልጋል። ሕክምና ውስጥ የሚገባው ዶክተር ራሱ የአይን፣ የጆሮ፣ የጥርስ እያለ ስፔሻላይዝ ባደረገበት ነው መደረግ ያለበት። አሁን ሀገራችን ላይ ያለው ባለሙያ ስለ ግብረ ሰዶም መናገር ሲገባው የቀበሌ ስብሰባ ይመስል የማይመለከተው ይመጣና ይናገራል። እስቲ ያጠኑ ሰዎች ያቅርቡ ስለ መደፈር። በነገራችን ላይ 3 አይነት ነው ያለው። ጥቃት ራሱን የቻለ ነው፣ መደፈር ራሱን የቻለ ነው፣ ግብረ ሰዶም ራሱን የቻለ ነው። ግብረ ሰዶም ማለት ተመሳሳይ ጾታ ስንል ሴትና ሴት፣ ወንድና ወንድ እንዲሁም ትራንስጀንደር አርቲፊሻል ወንድ ብልት መጠቀም፣ ፎን ሴክስ ራስን በራስ ማርካት እና አንድ ወንድ ለምሳሌ ሴቷን በፊቷ ቢገናኛት ህጉ ግብረ ሰዶም አይደለም ደፈረ ነው የሚለው። ነገር ግን እኛ ጋር ደፈር ተስማምታ ከሆነ አይቀጣም ማለት ነው። ነገር ግን ግብረ ሰዶም ነው። ለምሳሌ አንድ ወንድ ሴቷን ቢደፍራት ዝሙቷ አይደለም የተከለከለው፣ ያለ ፍላጎቷ ስላደረገ ነው እኮ ደፈረን ያመጣው አይደል እንጂ ከ18 ዓመት በላይ ሆና ፈቃደኛ ከሆነ ግንኙነት ታደርጋለች። ግብረ ሰዶም ሲሆን ግን ግብሩ ራሱ አንድ ወንጀል ነው፣ አስገድዶ ደግሞ ማድረጉ ሁለተኛ ወንጀል ነው። ግን ምን ይላል እዛ ጋር 15 ዓመት ይላል ሴቷ ላይ፣ ወንዱ ላይ ግን ቀላል እስራት ይላል። ሁለት እጥፍ የሆነ ስራ እየተሰራ ማለት ይሄ መሻሻልና መታየት አለበት በሚል ነው እየተንቀሳቀስን ያለ ነው። ሰው ስለ ሰው ብቻ ይጮህ። እንደ ምሳሌ አሜሪካ ላይ ጥቁሩ ጆርጅ ሲሞት የተቃወሙ ጥቁሮች ብቻ ናቸው እንዴ? ነጮችም ተቃውሟል። ወንድ ነው የሞተው፣ ሴቶችም ተቃውሟል። ጾታዊ አስተሳሰብ ከኢትዮጵያ ሊጠፋ ይገባል። ይሄ የፌሚኒስት አካሄድ ነው። ለወንድም ለሴትም ሰው በመሆኑ ብቻ ልንቃወም ያስፈልጋል። ሰው የሆነ ኢትዮጵያዊ እንድንሰራ ስለ ኢትዮጵያ ዛሬ መቼም በምንም ሳንበረከክ ዝም አንልም። ገንዘብ አያንበረከከንም፣ መሳሪያ አያንበረከከንም፣ ዛቻ አያንበረከከንም፣ ስድብ አያንበረከከንም። የኢትዮጵያን ማዕዶት በቅርቡ እናያለን። አመሰግናለሁ አክብራችሁ ስለተገኛችሁ። እሺ ማጠቃለያ የህግ ባለሙያው ማጠቃለያ መሰረት በተወሰነች ቁጥር ያልመለስ ነገር ስለመሰለኝ አሁን የምትንቀሳቀሱት እንቅስቃሴ ዓለም ላይ ደግሞ ግብረ ሰዶምን ለማስፋፋት የሚደረጉ ትልቅ እንቅስቃሴዎች አሉ። ጉዳዩ በጣም ከርሯል።
እናንተ የምትዋጉት ውጊያ ግዝፈቱ ምን ያህል ነው? በጣም ይከብዳቸዋል። በጣም ግዙፍ ነው። መንግስትስ ምንድን ነው በዚህ ላይ ማድረግ ያለበት የሚል የተነሳ ለተባለና ምናልባት ህጋዊ አካሄድ ስላለው አብሮ እሱ አንሳት ብዬ ነው። በነገራችን ላይ የግብረ ሰዶም ድርጊት ትክክል አይደለም፣ ኢሞራል ነው፣ ከሃይማኖታችን ጋር ተቃራኒ ነው፣ ከባህላችን ከወጋችን ጋር ተቃራኒ ነው። ይሄ ሁላችሁም ኢትዮጵያ ያላችሁ የምታውቁት ነገር ነው። ኢትዮጵያ ውስጥ የግብረ ሰዶም ቦታ የለብን። ኢትዮጵያ ውስጥ ግብረ ሰዶም ለሞራል ተቃራኒ ነገር ነው። ህግ ማንኛውም ህግ ሲወጣ ለኢትዮጵያም፣ ለኬንያም፣ ለሩዋንዳም፣ ለጅቡቲ ህግ ሲወጣ የሩዋንዳን ህዝብ እሴት፣ ባህል፣ ወግ፣ እምነት መሰረት አድርጎ ነው። የኢትዮጵያ ህግም እንደዛው፣ የፈረንሳይ ህግም እንደዛው። ኢትዮጵያ ውስጥ ወንጀልና አጸያፊ የሆነው ነገር ምናልባት ተሻግሮ ሄዶ ሆላንድ አንድ ክፍለ ሀገር ውስጥ አጸያፊ ነው ወንጀል ላይሆን ይችላል እንደ ባህላቸው ነው እነሱ። ይሄ ግን ዩኒቨርሳሊ ማጸያፊውን ነገር እኛ ደግሞ እንደ ራሳችን በጣም ልንጸየፉ የሚገባውን ነገር በሞራል በእምነትም በሃይማኖትም ስንለው ነበር እስካሁን። ይሄን ትጋሩኛላችሁ። ዋናውና ትልቁ ነገር ግን አሁን እኛ መሰረት የሚሰጠን ነገር ግብረ ሰዶም በህግ ክልክል፣ ህግ የከለከለውን ነገር በአደባባይ ቫዮሌት አድርጎ ዝም ሊባል አይገባም። ሌላ ነገር ሲሆን ይከበራል። እዚያ ጋር መቼም አትሊስት ይከበራል ተብሎ ይታሰባል። ሰው ይጮሃል፣ የሆነ ህግ ተጣሰ፣ ደንብ መተላለፍ ተጣሰ፣ የትራፊክ ደንብ ተጣሰ፣ የሆነ መስመር አለ ምናምን ተብለህ ህጉን ስለተላለፍ ቆሻሻ እዚህ ጋር ስለደፋ ምናምን ቦታ ስላል ተቀጣለው የሆነ ነገር ተላልፈ ግብረ ሰዶም እኮ በህጉ ጥሩ ነው መብት ነው እንደተባለ እየመሰለ መጣ። አሁን አዲስ አበባ ከተማ ውስጥ እንዴት ነው ከምሽቱ 2 ሰዓት ላይ ሰው ታይት ሱሪ ለብሶ ወንድ ልጅ ካስተመረ የሚጠብቀው ማስፋት? ይሄ እያዩ እንዳላዩ ማለፍን መጣ። ህጉ ይከበር ስንል አስፈጻሚው ከነ ትርጉም ያለው ነገር አለ። ህግ አስፈጻሚውን መወትወት ምን እየተደረገ ነው? የተከሰሰው ፍርድ የት ደረሰ? ተፈራጁ ምን ገባ? ማን ላይ ፈረዳችሁ? እስቲ ሞኝ ማለቱ የእናንተም የእኛም ስራ ይሆናል። ለጋዜጠኛ እናንተ ጉዳዩን አረፍን ፎሎ አፕ ማለት መቼ እስከሚቻለው ድረስ እስከምትችሉት። ከዛ ውጭ ግን ድርጊቱ አትሊስት ተይዞ ሊቀጣ ሲገባው ዝም ተብሏል። ህግ በአደባባይ እየተጣሰ አይከበርም። ወንጀለኛ መቅጣቱም አነሰም በዛም በደንብ አላብራራው መሻሻያ እንዳለበት ሆኖ ግን አትሊስት ክልክል ነው ያለው። ክልክል የሆነ ነገር በዚህ ደረጃ ሰው ሊደፈረው ስለማይገባ መንግስት ይሄንን መስራት አለበት። ግን ውጊያው ምናምን ያህል ከባድ ነው። መምህር ደረጀ በጣም ትልቅ ጥናት ሰርቷል። በዚህ ብዙ ዓመት የፈጀ ህይወቶች አሁን ላይ ያደረሰ ጥናት ስንት ሪስክ ወስዶ በህይወቱ በቤተሰቡ ይሄን ሁሉ ጥናት ነው። ጡንቻ ስላለ እርግጥ ነው እንደሚያነሳው ጡንቻ ስላለ አሁን ይሄ ነገር እንዲቀጥል ስለሚፈልጉ ይሄ ባህል የኛ ባህልና ባህል ተሸርፎ ተሰብሮ እኛ ውስጥ እንደዚህ አይነት አጸያፊ ነገር እንዲገባ ስለሚፈልግ ድህነታችንን እንደ አድቫንቴጅ በመውሰድ ፈንድ በመስጠት እንዲህ በመዋል ኤልጂቢቲ ትቀበያለሽ ወይ ሌዝቢያን፣ ጌይ፣ ባይሴክሹዋል እና ትራንስሴክሹዋል የሚባል መብታቸውን አሜሪካን ሀገር እንደ መብት ጆርጅ ፍሎይድ ላይ የተፈጸመው ነገር አለ። ፕሬዚዳንት አንድ ሜየር ባለው ጆርጅ ፍሎይድ ላይ የተፈጸመው ነገር በጣም አዘግናኝ። ስለዚህ ሁሉም የህብረተሰብ ክፍል ወጥቶ መቃወም አለበት። ሁሉም የህብረተሰብ ክፍል ስል ቻይኒዝ፣ አሜሪካን፣ ላቲኖ፣ ጌይ፣ ኤልጂቢቲ በቃ ህጋዊ ነው ማለት አንድ ካቴጎሪ ነው። ጌይ ጭምር ተጠራ በአደባባይ ሊቃወም እዛ ደረጃ ኛ ሌጋል አድርገን እንኳን ልንቀበለው አይደለም ለጆሮአችንም ልንጠይቀው ነገር ስለሆነ ይሄንን ከስሩ ስንዋጋ እኛ ዝም አንልም። ስለ ኢትዮጵያ ስንል እኔም እነሱ እናንተም ጭምር አሁን እንደዚህ ነው እናንተም ጭምር ይሄን ነገር ስንጠየቀው ህጉ መንግስት ማድረግ አለበት፣ ሊያግዘን ይገባል። ጥብቅ አሰራር አስቀምጦ አፈጻጸሙን በጣም ጥብቅ ነው። ዋቴቨር ቴክስ ካሁን በኋላ የምንሄደውን ያህል መንገድ ሄደን ይሄንን ነገር ጫፍ ላይ እስከሚደርስ ድረስ እንታገላለን። ሁላችንም በሁላችንም ስም ለመገናኘት እስከ መጨረሻው ታግል ይሄ ነገር ጥብቅ ህግ እንዲወጣለት ወጥቶለት ዝም እንዲባል ብቻ ነው። ህጉ እንዲፈጸም ፈጻሚ ተከሰሰ ሲባል ማን ነው እንደው ለነዚህ ሰዎች ስጧቸውና ቲቪ ላይ ያሳዩን ብለን ፈጻሚው አንገቱን እንዲደፋ አስተባለ የወንጀሉ ነገር እስከማስፈጸም ድረስ ሁሉም ሰው ሊታገል ይገባልና የሁላችንም ተግባር ነው። ዋናው እንደ መንግስት ምን እንኳን ውጊያው ከባድ ቢሆን ጥንካሬ ያለው ነገር ቢሆንም የሁሉም ሰው ትብብር የሚፈልገው አዌርነስ መፍጠሩ ያው እንደ አርት እንደ መዝናኛ እንደ ኪነት ሁሉም ሰው ሊቃወም ይችላል። ህጉን ደግሞ መንግስት ያግዘን ሁላችንም በመተጋገዝ ልንፈጽመው ይገባል ለማለት ነው። ወደ አብ ይወስዳለሁ። በነገራችን ላይ ቀደም ስናገር ከ7 ዓመት እስከ 14 ዓመት ያሉትን ህፃናት 18 ሰው ደፍሮ 9 ዓመት ከተፈረደበት በኋላ በነፍሷ ተወራርዳ 16 ዓመት እንዲፈረድበት ያደረገችው ከኋላ ራሷን ደብቃ ያለችው ዶክተር የውብነሽ አስናቀ የማህበራችን ዋና ጸሐፊ ናት።
ጾታዊ አስተሳሰብ ሳይሆን ሰው በሰውነቱ መጠቃት የለበትም በሚል አርአያ የሆነችን አሁንም አብራን እየሰራች ያለች ተመራማሪ ናት። ከልብ እናመሰግናለን። ሌላ ሁላችሁም ወደኛ ገብታችሁ በጋራ እንስራ።